አንዲት ብላቴና ሴት ሕፃን ነች። በእስራኤል ማህበረሰብ ዘንድ አንድ ሰው ብላቴና የሚባለው እድሜው ከ13 እስከ 17 ዓመት ሲሆን ነው እና ይቺ ሴት በዛ እድሜ ክልል ውስጥ ነች። የቤት ሰራተኛ ነች። እነ ንዕማን ቤት አስቡት። ንዕማን ብዙ ጦርነቶችን አሸንፏል። ብዙ ወዳጆች አሉት። ዙሪያው ያሉ ሰዎች በሙሉ ንዕማን ይዞት የሚመጣውን ነገር እንጆ የሚያደርጉ ናቸው። በህይወቱ ላይ አንድ ትክክለኛ እንኳን ሰው የለውም። አንዲት ሴት ብቻ፣ የተናቀች ሴት፣ ስፍራ የሌላት ሴት፣ የዚህ ሰውዬ ወርቅ ሳይሆን የዚህ ሰውዬ ህመሙ የገባት ሴት። ሴትዮዋ ንዕማንን ስታይ ወርቁ አይደለም የሚታያት፣ የንዕማን ሼሙ ነውሩ ይታያታል። የንዕማን ስቃይ ይታያታል። ሁሉም ሰው ዝናውን የአገሪቷ ሁለተኛ ሰው መሆኑን የሚታይ፣ ይቺ ሴት ግን የንዕማን ችግርና ስቃይ ነው የሚታያት። ለአንድ ቀን ደፍራ እንደዚህ አለች። አለቃ አለችው፣ ሰማሪያ አንድ ነብይ አለ፣ እሱ ይፈውሳል። ሁለተኛ ነገሥት ምዕራፍ 5 እንከፍታለን። In the Bible we go to 2 Kings chapter 5 ከ1 እስከ 9 from verse 1 up to 9. የሶሪያ ንጉስ ሰራዊት አለቃ የሶሪያ ንጉስ ሰራዊት አለቃ ንዕማን እግዚአብሔር በሱ እጅ ለሶሪያ ንዕማን እግዚአብሔር በሱ እጅ ለሶሪያ ደህንነትን ስለሰጠ ለሶሪያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክብር ሰው ነበር። በጌታው ዘንድ ምን ነበር? ታላቅ ክቡር ሰው ነበር። እሺ ደግሞ ጽኑ ኃያል ነበር። ደሞ ጽኑ ኃያል ነበር። ነገር ግን ለምጻም ነበር። ከሶሪያም አገር አደጋ ጣዮች ወጥተው ነበር። ከሶሪያም አደጋ ጣዮች መጥተው ነበር። ከእስራኤል ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንን ሚስት ታገለግል ነበር። የንዕማንን ሚስት ታገለግል ነበር። እመቤቷም ጌታዬ በሰማርያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ከለምጹ በፈወሰው ነበር። ንዕማንም ገብቶ ለጌታው ከእስራኤል ሀገር የሆነች አንዲት ብላቴና ለንጉሱ ማለት ነው። ከእስራኤል ሀገር የሆነች አንዲት ብላቴና እንዲህና እንዲያ ብላለች ብሎ ነገረው። የሶሪያው ንጉስ ንዕማንም ሂድ ለእስራኤል ንጉስ ደብዳቤ ልካለሁ። እርሱም ሄዶ 10 መክሊት ብር 6,000 ወርቅ 10 መለወጫ ልብስ በእጁ ወሰደ። ለእስራኤል ንጉስ ይህንን ደብዳቤ ወደ አንተ ስትደርስ ባሪያዬ ንዕማንን ከለምጹ ትፈውሰው ዘንድ እንደ ሰደድኩልህ እወቅ የሚል ደብዳቤ ወሰደ። ንጉሱ ይፈውሳል ብሎ ያመነው የእስራኤልን ንጉስ ነው እና እንድትፈውሰው ደግሞ ይሄን ሁሉ ወርቅ ልኬልሃለሁ አለው። እሺ የእስራኤልም ንጉስ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ እፈውስ ዘንድ ይህ ሰው ወደ እኔ መሰደዱ እኔ በውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? የእስራኤል ንጉስ እንደዚህ አለ፣ ይሄንን ሰው ይፈውሰው ብለህ የምትልክልኝ እኔ ማዳንና መግደል የምችል መሰለህ ወይ አለው። ቢኮዝ ፈውስ ተብሎ የተላከው ለማን ነው? ለንጉሱ ነው። ንጉሱ ነው ፈውስ የተባለው። እንካ የምትችል ከሆነ ምን በል ይሄንን ፈውስ እና ንጉሱ አቅሙን ያውቃል። እና ንጉሱ እንደዚህ አለ፣ እኔ ማዳንና መግደል የምችል ይመስልሃል ወይ ብሎ ልብሱን ቀደደ። እሺ ተመልከቱ የጠብ ምክንያት እንደሚፈልግብኝ እዩ አለ። እቺ የንዕማን የፈውስ ጥያቄ በአገር ደረጃ ጦርነት እንደምታስነሳ ንጉሱ ገባው። አሁን አለ ይሄ ሰውዬ አለ እስራኤልን ለመውረር ምን እየፈለገ ነው? ነገር እየፈለገ የጠብ ምክንያት እየፈለገ ነው አለ። እሺ የእግዚአብሔርም ሰው ኤልሳ የእስራኤል ንጉስ ልብሱን እንደቀደደ በሰማ ጊዜ ኤልሳ ከሩቅ ሆኖ ሰማ። ንጉሱ ምን ቀዷል? ልብሱን እንደቀደደ በሰማ ጊዜ እሺ ልብስህን ለምን ቀደድክ? ወደ እኔ ይምጣ በእስራኤል ዘንድ ነብይ እንዳለ ያውቃል ብሎ ወደ ንጉሱ ላከ። አሁን ቁጥር ስንት ላይ ነን? 8 ንዕማንም በፈረሱና በሰረገላው መጣ፣ በኤልሳም ቤት ደጃፍ ውስጥ ቆመ። እሺ ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ስጋም ይፈወሳል፣ አንተም ንጹህ ትሆናለህ ብሎ ወደ እርሱ መልእክተኞች ላከ። በቃ ክብር ለኢየሱስ ይሁን። እስኪ ቁጥር 1 እና 2 ብቻ አንብቡት። ቁጥር 1 የሶሪያ ንጉስ ሰራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶሪያ ደህንነትን ስለሰጠ
በሱ እጅ ለማን ለሶርያ ደህንነትን ስለሰጠ እሺ በጌታው ዘንድ ታላቅ ክብር ሰው ነበር በጌታው ዘንድ የተከበረ ሰው ነበር እሺ ደግሞም ጽኑ ኃያል ነበር ደሞም ጽኑ ኃያል ነበር ነገር ግን ለምጻም ነበር ምን ነበር ለምጻም ነበር በቃ ክብር ለኢየሱስ ይሁን አሁን ያነበብነውን የእግዚአብሔር ቃል አይታችኋል Have you seen the scripture we read now? ሰውየው ኃይለኛ ጦረኛ ነው The man is a great man. የሰራዊት አለቃ ነው He was a lord. የመከላከያ ሚኒስተር ነው He was a ministry of defense. የመከላከያው ሰራዊቱ ላይ ተሾመ ሰው ነው He was the lord amongst the army. ከንጉሱ ቀጥሎ በአገሪቷ ሁለተኛ ሰው ነው He is the second next to the king. ንጉሱ በጣም ይወደዋል The king likes him very much. ለምንድነው ንጉሱ እሱን የሚወደው Why does the king like him this much? ለምንድነው ንዕማን በንጉሱ የተወደደው Why is Naaman loved by the king? መጽሐፍ ቅዱስ ይነግራቸዋል The Bible says so. የሶርያን ደህንነት ጠብቋል He kept Syria safe. ሁሉ ጊዜ ወራሪዎች ሶርያ ሲመጡባት የሚከላከለው ንዕማን ነው When raiders come, Naaman defended Syria. ከምታስቡት በላይ በጣም ጦረኛ የሆነ ሰው ነው He is a great warlord. ቤቱ በሙሉ በገንዘብና በወርቅ የተሞላ ሰው ነው He is a rich person. ሀብታም ነው He is wealthy. የአገሪቷ ሁለተኛ ሰው ነው He is the second next to the king. እየሰማችሁ ነው ባለትዳር ነው And he is married. አገር ሁሉ የሚፈራውና የሚያከብረው ሰው ነው He is renowned and respected man. ከንጉሱ ቀጥሎ በጣም ዝነኛ ሰው ነው He is a renowned man next to the king. ግን መጽሐፍ ቅዱስ እንደዚህ ይላል But the Bible says ነገር ግን ለምጻም ነበር ይላል he was with leprosy. ይሄ ሁሉ ኑሮ He has all these things. መጽሐፍ ቅዱስ ስለሱ ታሪክ ሲያወራ ነገር ግን ለምጻም ነበር And yet the Bible said he had ይሄ leprosy. ሁሉ ኑሮት ቆዳው ላይ የሆነ ችግር ነበር He had a defect on his skin. ይሄ ሁሉ አለው ነገር ግን የሚባል ታሪክ አለው He had all the good things, but he had this ሁሉ defect. ጊዜ ነገር ግን ከተባለ የሆነ ነገር አፍራሽ ነው If there is but, it is something. ይሄ ሁሉ ዝናው ይሄ ሁሉ ገናናነቱ በምን ተሸፍኗል ከተባለ በለምጹ ተሸፍኗል All this renownment is covered by his leprosy. የመከላከያ ሚኒስትሩ ተብሎ ከተወራ በኋላ ቀጣይ የሚወራው የትኛው ሲባል ለምጻሙ ነው ይባለው After it is said he is the warlord, but people say the one filled with leprosy. የአገሪቷ ሁለተኛ ሰው ከተባለ በኋላ የትኛው ሲባል ለምጻሙ ነው ይባለው His leprosy is always spoken next to ይሄን his. ሁሉ ዝናውን ይሄን ሁሉ ጀግንነቱን ምን ደብቁበታል ከተባለ ለምጹ The leprosy hid all his glory. አንዳንድ ሰዎች እንደዚህ ያጋጥሟቸው ያቅም Hasn't this happened to you? በጣም የተማረ ነው He is well educated. በጣም የተማረ ነው He is well literate. ማስተርስ እና ፒኤችዲ He had his masters and PhD. አለው ብላችሁ You say that, ግን ትዳር የለውም ግን የሚባል ታሪክ አለ and you say but. በእናንተ ህይወት ግን የሚባል ነገር እንዳይኖር ጸልያለሁ I pray that this may not happen to your lives. ገንዘብ አለው ግን የሚባል ታሪክ እንዳይኖር ጸልያለሁ I pray that there will be no እውቀት አለው buts. ራእይ ያለው ቅባት አለው ግን የሚባል ታሪክ እንዳይኖር ጸልያለሁ I pray that this may not happen to your lives. አንዳንድ ሰዎች Some people በጣም ላይ ሰቅለው may over exalt you, ቁልቁል ሊጥሉ ሲፈልጉ ምን እንደሚሉ ታውቃለህ and to drop you down they say, አንተ እኮ በጣም ስማርት ነህ ይሉሃል you are very smart. They አስተሳሰብ say. የተለየ ነው You are different. ከዛ እዛ ላይ እኮ ግን ይሉሃል And they add but. ያ ማለት እያወረዱ ነው That ቅድም means ሰቅለው they're- በኋላ አሁን እያወረዱ ነው That means they are putting you rock ግን bottom. የሚባል ታሪክ Anything that is said after but, በእናንተ ህይወት ላይ እንዳይኖር ጸልያለሁ I rebuke it in the name of Jesus. በኢየሱስ ስም ኃይል እንዳይኖር ጸልያለሁ I rebuke it in the name of እንዳይኖር Jesus. ጸልያለሁ እንዳይኖር ጸልያለሁ እንዳይኖር ጸልያለሁ I declare that this may not be. በደንብ ስሙ ጠላቶቹ His enemies, በዚህ ሰውዬ ጀግንነት ይፈራሉ ይደነብራሉ they are scared of this man's greatness. አስቡት ይሄ ሰውዬ የሆነ ዘመን ላይ እስራኤል የምትባል አገር ወሮ የቤት ሰራተኛ ከዛ ወስዷል This man took a servant from Israel. ያንን ወሮ የቤት ሰራተኛ ሰውዬው ወስዷል He took captive a little girl. እና አስቡት ቤቱ ስለ ጀግንነቱ ምናምን አውርቶ ልክ ቆዳውን ሲያዩ ጀግንነቱ ይጠፋበታል People spoke about his greatness, but when they see his skin, he has ምርኮቹን defect. ወርቆቹን በሙሉ አይቶ ዋው ዛሬ እኮ አሸነፈን ብሎ ቆዳውን ሲያይ Everybody speaks about his greatness, but ሁሉም when they ነገር see በዜሮ ይባብዛበታል everything is ልክ multiplied. እንደ አንዳንዶቻችን Like some of us, ልክ አገልግሎት ጨርሰን ወይም ስለ ጌታ መስክረን ኦር የሆነ ነገር ስራ ሰርተን ልክ አካውንታችንን ስናይ ደስታችን እንደሚቀዘቅዘው ማለት ነው right after we minister, when we see ከዚህ everybody, በኋላ ግን እንደዛ አይሆንም from now on it won't be. ግን የሚባል ነገር በህይወታችሁ ላይ አይኖርም Nothing will be said but in your life. በኢየሱስ ስም ኃይል ግን የሚባልን ታሪክ Nothing. ከህይወታችሁ ላይ አፈርሳለሁ 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 I rebuke anything that በኢየሱስ comes ስም ኃይል አፈርሳለሁ በኢየሱስ ስም ኃይል አፈርሳለሁ In the power of the በኢየሱስ name. ስም ኃይል አፈርሳለሁ
I rebuke ቁጭ በሉ። it. ነገር ግን የሚባል የትኛውም ታሪክ በሙሉ አስቀያሚ ነው። Any story that comes after but is ሁሉም ነገር አለ። ነገር ግን ከተባለ በቃ የሆነ ነገር አለ እዛ ቤት ውስጥ የጎደለ። so anything that comes after but is bad. አስቡት እናንተ በነማን ቦታ ራሳችሁን ከተቱት። Put yourself in the place of Naaman. ቤታችሁ በሙሉ ወርቅ ነው። Your house is filled with gold. ንጉሱ አለኝ ብሎ የሚተማመነው በእናንተ ነው። You are the person that is the king. ህዝቡ በሙሉ በእናንተ ይተማመናል። The people of the country believes in you. ንዕማን ካለ የኛ ሀገር አይወረርም ብሎ ህዝቡ ያምናል። People have safety because of Naaman. ንዕማን ጋር ስትመጡስ When you come to Naaman, ይሄ ሁሉ ጀግንነት እያለ ቆዳው ላይ ችግር አለ። with all this greatness, but he had ቆዳው defects. ላይ ያለው ችግር ሁሉን ነገር ያበላሽበታል። He had a problem on his skin. ሁሉን ነገር ዜሮ ያደርግበታል። It multiplies everything with zero. ሁሉን ነገር Everything. ሄሎ አንድ ጊዜ አንድ ሳሚ የሚባል ልጅ ጋር አውትሪች ወጣል One time I went out with a person to outreach. እና ሳሚ መስከር ጀመረ። The person with me started to preach. መስማት ጀመርን We started to hear. እና አንድ ቆብ የደፋ የሌላ እምነት ተከታይ የሆነ ሰው And there is another religious man who is an unbeliever. ስብከቱን መስማት ጀመረ። And he started to hear the preaching. እያየነው ነው። We are እና seeing ሳሚ him. ስለ ደስታ ነው እየሰበከ ያለው። And the person with me was preaching about joy. እውነተኛ ደስታ በገንዘብ አይገኝም፣ እውነተኛ ደስታ በዚህ አይገኝም እያለ እንትን ይላል። He's telling the way to get a real joy. እና ያ ቆብ የደፋው ሰው ይሰማው። And that man with a hat heard him. እውነተኛ ደስታ በምን እንደሚገኝ እነግራችኋለሁ ሲል I will tell you in how you ያ get ቆብ የደፋው joy. ሰው እያየ ነው ሳሚ ጋር ተጠጋ። And that man came close. ሊያጠቃውን የመሰለ መጀመሪያ We thought he was going to attack. እውነተኛ ደስታ በምን እንደሚገኝ ከነገርከኝና ከሰጠኸኝ አሁን እጄ ላይ 25,000 ብር አለ እሱን እሰጥሃለሁ አለው። But the man said, if you tell me the real joy, I will give you whatever is present on my ይሄ አሁን hands. የምነግራችሁ ከ10 ዓመት በፊት ከ11 ዓመት በፊት ያለ ስቶሪ ነው። It is a story that happened 10 years before now. በታይሙ 25,000 ብር ምን ያክል ዋጋ እንዳለው አስቡ። And think of the value of ምን ማለት መሰላችሁ? 25,000. ይሄ ሰውዬ ገንዘብ አለው This man had a money, ግን የሚባል ደግሞ ታሪክ አለው። ደስታ የሚባል የለም። but he is without happiness. ግን የሚባል የትኛውም ታሪክ Anything that comes after but, ግን የሚባል የትኛውም ታሪክ any story that comes with but, ከህይወታችሁ ላይ እንዲነሳ I ጸልያለሁ። pray that to be broken. ከህይወታችሁ ላይ እንዲነሳ ጸልያለሁ። I pray for it to be broken. ከህይወታችሁ ላይ እንዲነሳ ጸልያለሁ። I pray for ግን የሚባል የትኛውም ታሪክ any story that comes with but, ግን ብላችሁ የምታወሩት የትኛውም ታሪክ any story that comes with ከእናንተ but. ህይወት ላይ በኢየሱስ ስም ኃይል እንዲነሳ I ጸልያለሁ። pray for it to be lifted up. በኢየሱስ ስም ኃይል እንዲነሳ ጸልያለሁ። I pray for it to be broken. በኢየሱስ ስም ኃይል እንዲነሳና እንዲነሳ ጸልያለሁ። In the name of Jesus. ግን የሚባል ታሪክ በህይወታችሁ ላይ ነው። Nothing will be said but upon your story. አስቡት አሁን ያነበብነው የሁለተኛ ነገሥት የጻፈው ጸሐፊ The writer of the Second Kings, በመንፈስ ቅዱስ ምሪት ይህንን መጽሐፍ የጻፈው ጸሐፊ he was filled with the Holy Spirit and wrote this scripture. የዚህ ሰው ያንገብጋቢው ነገር This man's quick matter, አስጨናቂው ነገር the quick matter, ለምጹ እንደሆነ ገብቶታል። he understood that it was the leprosy. ስለ ንዕማን ሲጻፍ When it's written about Naaman, አሁን ያነበብነው መጽሐፍ ውስጥ ስንት ጦርነት እንዳሸነፈ አልተጻፈልንም። it was not written about his glory, his wars. ብዙ ጦርነት አሸንፏል። ያላሸነፈው ችግር አለ ግን ቆዳው ላይ He won a lot of wars, but there is something he didn't defeat on his ብዙ skin. ነገሮችን ተዋግቶ አሸንፏል። ይሄኛውን ግን ሊያሸንፈው አልቻለም። He couldn't defeat what is on his skin. በሁሉም ነገር ሰውየው አሸናፊ ነው። በዚህ ግን ተሸንፏል። He was a winner in all dimensions. But በሁሉም ነገር አሸነፋችሁ። በፋይናንስ ከተሸነፋችሁ if you win in all dimensions, but ዛሬ በህይወታችሁ ላይ ተነብያለሁ። I prophesy upon your life. ፋይናንስንም እንድታሸንፉ ትጸልያለሁ። I prophesy for you to defeat every. ሁሉንም ጦርነት አሸንፏል። He won every war, ያላሸነፈው ለምጹ ብቻ ነው። but he didn't win his leprosy. አንዳንድ ሰዎች እኮ በሁሉም ነገር ይሟላላቸውና አንድ ነገር ግን ማሸነፍ ይከብዳቸዋል። ነገር ግን የሚባል ታሪክ አላቸው። You may have all things. Some people may have all things, but they have bats. ትክክል እና ወደ ቁጥር 3 ወደ ቁጥር 4 ስንወርድ When you come to verse 3 and 4, አንዲት ብላቴና ሴት there's a small girl. ሕፃን ነች። She's child. በእስራኤል ማህበረሰብ ዘንድ In the society of Israel, አንድ ሰው a person ብላቴና የሚባለው is called a child or underage እድሜው ከ13 እስከ 17 ዓመት ሲሆን ነው። when he is 13 up to 17 years of age. እና ይቺ ሴት በዛ እድሜ ክልል ውስጥ ነች። And this girl is in that age range. የቤት ሰራተኛ ነች። And she is a servant. እነማን ቤት? እነ ንዕማን ቤት። She is a housemaid of Naaman. አስቡት ንዕማን
Naaman ብዙ ጦርነቶችን አሸንፏል። has won a lot of wars. ብዙ ወዳጆች አሉት። He had a lot of friends. ዙሪያው ያሉ ሰዎች በሙሉ Everybody around him, ንዕማን ይዞት የሚመጣውን ነገር ኢንጆይ የሚያደርጉ ናቸው። they enjoy what Naaman brings. ንዕማን የሚያመጣውን ምርኮ ወርቅ ኢንጆይ የሚያደርጉ The way they enjoy it, ንዕማን አሸንፎ የሚያመጣውን ነገር በሙሉ ኢንጆይ የሚያደርጉ ናቸው። they enjoy everything he takes. በህይወቱ ላይ አንድ ትክክለኛ እንኳን ሰው የለውም። He doesn't have a single real አንዲት person. ሴት ብቻ A small girl. የተናቀች ሴት She is not well ስፍራ respected. የሌላት ሴት She hadn't a place. የዚህ ሰውዬ ወርቅ ሳይሆን የዚህ ሰውዬ ህመሙ የገባት ሴት She understood his pain. ሴትዮዋ ንዕማንን ስታይ ወርቁ አይደለም የሚታያት፣ የንዕማን ሼሙ ነውሩ ይታያታል። She saw the shame and pain of Naaman. የንዕማን ስቃይ ይታያታል። She saw the suffering of Naaman. ሁሉም ሰው ዝናውን የአገሪቷ ሁለተኛ ሰው መሆኑ ነው የሚታይ። ይቺ ሴት ግን የንዕማን ችግርና ስቃይ ነው የሚታያት። Everybody saw his greatness but not his pain. እና አንድ ቀን ደፍራ እንደዚህ አለች። She said, comes forward and said, አለቃ አለችው፣ Master, she said, ሰማሪያ in Samaria አንድ ነብይ አለ፣ there is a prophet. እሱ ይፈውሳል። He will heal you. የሴትዮዋ ኮንፊደንስ ደስ አይልም? Have you seen the confidence of a small girl? ሰማሪያ ላይ ያለውን ነብይ ድብና አድርጋ ታምነዋለች። She believes in the prophet in ንዕማን Samaria. አለችው፣ Naaman, she ያንተ called, ችግር ቀላል ነው። your problem is እኛ simple. ሀገር ሰማሪያ የሚባል ሀገር አለ። In Samaria, ሰማሪያ የሚባል ከተማ አለ። there's a city called እዛ Samaria. አንድ ነብይ አለ፣ እሱ ይፈውሳል። There's a prophet there that he will heal በእናንተ you. ቅባት የሚያምኑ እንደዚህ አይነት ሰዎችን መንፈስ ቅዱስን ይሰጣችሁ ጸልያለሁ። I pray that for Holy Spirit to give you people who believe in your በኮንፊደንስ እኮ ነው። anointing. ልትፈወስ ትችላለህ እንኳን አላለችውም። She didn't doubt. ብቻ አንተ ሰማሪያ ድረስ። Go to Samaria, she አንተ said. ሰማሪያ ከደረስክ When you reach ያንን Samaria, ነብይ ካገኘኸው if you find that ያ prophet, ነብይ እንደሚፈውስ 100% እርግጠኛ she's ነኝ። 100% sure that this ግን prophet will የሚባለው heal. ታሪክ ያ ነብይ ካገኘ ያበቃል አለች። She is 100% sure. ይቺ ሴት This small girl, በዛ ነብይ ላይ ያላት መተማመን የሚገርም ነው። she believed in that prophet. ያንን ነብይ ታምነዋለች። She believed in the ability of the prophet. ነብዩ ያለበት ስፍራ ላይ የለችም። She is not in the place where the prophet is. ነብዩ ያለበት ስፍራ ላይ ያሉ ሰዎች ስለ ነብዩ የሷን ያክል ደፍረው ያወሩ። People around him even doesn't speak with ይቺ confidence. ሴት ግን አንድ ነገር ገብቷታል። But this woman understands a thing. ያ ነብይ ጋር ከሄድክ If you go to that prophet, እንደዛ ተብላችሁ ዛሬ የመጣችሁ ሰዎች ካላችሁ if there's anybody who is pointed out and ያ come ነብይ here, 22 ያለው ነብይ ጋር ተብላችሁ ከመጣችሁ if you are pointed out and ዛሬ come በህይወታችሁ ላይ ተነብያለሁ። today I prophesy upon ግን your lives. የሚባል ታሪክ ከህይወታችሁ ላይ ቀርቷል። Anything that comes with blood is ግን breaking የሚባል down. ታሪክ ከህይወታችሁ ላይ ቀርቷል፣ 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 ቀርቷል። It is disappeared upon. ቁጭ በሉ። ምን እንደሚገርም ልንገራችሁ። This is what astonished me. ይህ ሰው This man, በትልልቅ ዶክተሮች የተከበበ ሰው ነው። he is surrounded with doctors. በትልልቅ የተማሩ ሰዎች የተከበበ ነው። He's surrounded with well-educated people. ዶክተር እንትና ጋር ስፔሻሊስት እንትና ጋር እዚህ ሀገር ሄደህ ብትታከም ተብሎ ብዙ ተመክሯል። They have advised him a lot. ሁሉም ብትሞክር ነው ያሉት። Everybody is with doubt. እዛ ሄደህ ብትሞክር ነው የተባለው። They told him to try. ይቺ ሴት ግን በአራት ነጥብ But this woman, this girl ሰማሪያ was sure. ብቻ ድረስ። If you go to Samaria, ሰማሪያ ከደረስክ if you reach that place, አንድ ነብይ አለ። there's a prophet. እሱ ድብና አድርጎ ይፈውስሃል። That prophet will heal you. እሱ ድብና አድርጎ ይሄን የቆዳ ችግር ካንተ ላይ ይቀርፏል። That prophet will heal you. ፕሮፌቲክ አኖይንቲንግ Prophetic anointing, በባህሪው in its nature, እንደዚች አይነት ሴት እምነት ይፈልጋል። wants the faith like this girl. እንደዚህ አይነት ሴት እምነት ይፈልጋል። Needs the faith like this girl. ሄሎ ሄሎ። ስለ አኖይንቲንግ ትንሽ ላስረዳችሁ። Let me explain about anointing. ስለ አኖይንቲንግ ትንሽ ላስረዳችሁ። Let me tell you something about anointing. ብዙ ጊዜ ቅባት ላይ ሰዎችም እንደሚሸወዱ ልንገራችሁ። This is what many people miss on anointing. ቅባት ላይ ምን ያክል እንደሚሸወዱ። This is what they miss. ላምበርጊኒ የሚባል መኪና ታውቃላችሁ? Do you know a car called Lamborghini? በጣም ትንሽ መኪና በቤንዚን የሚሄድ መኪና ንገሩኝ። ትንሽ በቤንዚን የሚሄድ መኪና። ኦኬ ቪትስ የሚባል መኪና አንድ ሰው እዚህ ያለው። There's a person with a car called Vitz. በጋዝ የሚሄድ ቬት መኪናን አስቡት። በጋዝ ነው አይደለም የሚሄደው። ከዛ ኤነትሪ ደግሞ መኪና አለ አይደለ? እሱም እንደሚሄደው በጋዝ። ከሁለቱ ግዙፉና ትልቁ ማን ነው? ትንሹ ማን ነው? ቬት። ሁለቱም ውስጣቸው የሚፈሰው ዘይት ተመሳሳይ ነው። Both ran on gas.
ኢቭን በዘይት ብዛት ከተባለ የነትሪው ይበልጣል። The big car, the construction car is greater. የቪኤቱን ብዙ ጥፍ ቅባት ይሸከማል። It can carry a lot in its tank. ልክ ነኝ? የነትሪው በውስጡ ምን አለው? ብዙ ቅባት አለው። ከምንም ይበልጥ ከቪኤት ሁለቱም ዘይቱን የሚይዙበት ታንከር አለ አይደለ? የማን ይበልጣል? የነትሪው አይደለ? የነትሪው በጣም ይበልጣል። The construction car is greater in its tank. So ብዙ ቅባት የያዘው ማን ነው? የነትሪው። ሁለቱን ከፍታችኋቸው መሄድ ጀምሩ። You run both the engines and start to drive. በፍጥነት የሚሄደው የትኛው ይመስላችኋል? Which one is faster, do you think? ለምን? በቅባት እኮ ያለው ይበልጣል። አኖይንቲንግ ጋር ስትመጡ when you come to anointing ከናንተ በብዙ የተቀቡ ሰዎች አሉ። there may be a lot who is anointed greater ቅባት than you. ያለባቸው እና የነትሪ ያክል ቅባት ያዙ። They can hold a lot. እናንተ ደግሞ ትንሽ ቅባት ነው ያዛችሁት። You have a small amount. በቅባት ካወዳደርናችሁ የነሱ ይበልጣል። If the anointing is compared, theirs is greater. በፍጥነት ካወዳደርን ደግሞ እናንተ ትበልጣላችሁ። But if we compare, በምን እንደምትበልጡ ልንገራችሁ። this is what ሰዎች አኖይንቲንግ ስለተሸከሙ ረጅም ርቀት አይሄዱም። Because people with great anointing doesn't go far. አኖይንቲንጉ የሚንቀሳቀሰው በኤንጂኑ ነው። The anointing is moved by the engine. አኖይንቲንጉን የሚያንቀሳቀሰው ኤንጂኑ ነው። The anointing is moved by the engine. አኖይንቲንጉ ብዛት አይደለም ነገሩን የሚያስኬደው። It is not the amount. ምን ማለት መሰላችሁ? ትንሽዬ አኖይንቲንግ ይዛችሁ if you have a small amount ኤንጂናችሁ ትልቅ ከሆነ but have a great engine, ትልቅ አኖይንቲንግ ከያዙ ሰዎች ትበልጣላችሁ። you will be greater from people with great anointing. ትንሽ አኖይንቲንግ ይዛችሁ you holding a small የናንተ anointing, ኤንጂን ትልቅ ከሆነ if you have a big ትልቅ engine, አኖይንቲንግ ከያዙ ሰዎች you ትበልጣላችሁ። will be greater than ብዙ ሰዎች አኖይንቲንግ ሳይሆን ኢንጂኑ ነው ችግሩ። ቢጉ ፕሮብሌም የትኛው ጋር ነው ያለው? So the big problem is in ቅባቱ ጋር አይደለም። not the anointing. ቅባቱ ጋር አይደለም። It is not in the anointing. ኢንጂኑ ጋር ነው። It is in the engine. የቪኤት ኢንጂንና V8's engine የኤነትሪ ኢንጂን ሁለቱ መካከል ነው ልዩነት ያለው። and the construction engine, that's the difference. መኪናውን የሚያንቀሳቅሰው አኖይንቲንጉ ብቻውን አይደለም። Both run on gas. ከአኖይንቲንጉ በላይ መኪናውን የማንቀሳቀስ አቅም ያለው ኢንጂኑ ነው። But the engine have greater power. ከአኖይንቲንጉ በላይ አቅም ያለው ኢንጂኑ ነው። But the greater power is on the engine. ከኔ ጋር ናችሁ? Are you with me? አኖይንቲንግን ብቻ አታስቡ። አንዳንድ ሰው በጣም ከባድ አኖይንቲንግ ብሸከም ይላል። ኖ ትንሽ ነገር ከያዝ ልክ እንደ ቤቱ ይሄኛው ትልቅ ከሆነ Don't think only the amount, but improve your engine. ሄሎ መጽሐፍ ቅዱስ አንድ ሰው ላሳያችሁ። Let me show you a person in the scripture. መጥምቁ ዮሐንስ የሚባል ሰው ታውቃላችሁ? Do you know the John the Baptist? ሙሉ መጽሐፍ ቅዱስን ብታነቡት አንድ በሽተኛ ፈውሶ አያውቅም። He haven't healed a single sick. አንድ በሽተኛ መጥምቁ ዮሐንስ እጅ የተፈወሰ ሰው የለም። He hadn't healed anybody. ጌታ ኢየሱስ ሲናገር ከሴት ከተወለደ እሱ ይበልጥ የለም አለ። And when Jesus spoke about him, he was greater than any who came out of a woman. በሽተኛ ብዛት ብዙ ሰዎች ይበልጡታል በበሽተኛ በመፈወስ ብዛት። ግን ግሬት ፕሮፌት ነው አለ ኢየሱስ። But he was the greater than all. ምን ማድረግ እንዳለበት የሚያውቅ ፕሮፌት ነው። He knows what to do. ክብር ለኢየሱስ ይሁን። Glory be to Jesus. ክብር ለኢየሱስ ይሁን። Glory be to God. አሁን በደንብ ስሙኝ። Listen carefully. አንድ ሰው So a person አኖይንቲንግ ይዟል፣ have anointing. ኢንጂን ይዟል። He has an engine. ያ ሁለቱን እንዲንቀሳቀስ For both of them to work, ፑሽ የሚያደርግ ስታርተር እና የእግር እንትን ያስፈልጋቸዋል። you need to crank it. የሆነ የተቀባን ሰው ስታዩ When you see anointed person, ከቅባቱ ለመጠቀም ፑሽ ማድረግ አለባችሁ። to use from that anointing, you have to push. የሴትዮዋን እምነት አይታችሁታል? Have you seen the girl's faith? የሴትዮዋ እምነት The girl's faith. ሰውየውን ከሶሪያ አስነሳችው። She woke the man from Syria. ሰውየው ምንም ነገር እኮ አላመነም። የቤት ሰራተኛውን አምኖ እስራኤል ድረስ መጣ። He trusted the servant and went to እስራኤል Israel. ድረስ He went to Israel. ለንጉሱ ሲነግረው When he tell the king, ለዛኛው ንጉስ ምን ላኩለት? ደብዳቤና የእጅ መንሻ ላኩለት። they send a letter and gift to that የእስራኤል king. ንጉስ ይሄ ከአቅሜ በላይ ነው ብሎ ልብሱን ቀደደ። And the king of Israel teared መጽሐፍ apart ቅዱስ his ኤልሳ clothes. ሰማ ይላል። And the Bible say Elijah heard. ችግር የለም ወደኔ ያምጡታል። Bring him to me, he said. ችግር የለም ወደኔ ያምጡት። Bring him to me. እንደዚህ አይነት የተቀቡ ሰዎች ከዚህ ጉባኤ ውስጥ እንዲወጡ ጸልያለሁ። I pray that anointed persons like this come out of this congregation. ከበደ ታሟል፣ ወደኔ ያምጡት። Bring ይሄኛው ነገር አልሰራ ብሎናል፣ ወደኔ ያምጡት። any problems እንደዚሁ with me. I pray.
እና እንደዚህ ያለ ወደኔ ያምጡት Bring him to me, say the prophet. አሁን እዚህ ባይብል ውስጥ ምን እንደምታየው ልንገራችሁ። This is what you observe in this Bible. ነማን የሚባል ሰው አለ። There's a person called Naaman. የማትታየ ቤት ሰራተኛ አለች። And there's the small servant. ለዚህ ሰውዬ ፈውስ እርግጠኛ የሆነች She was sure of this man's healing. ለዚህ ሰውዬ ፈውስ እርግጠኛ የሆነች አንዲት የማትታይ የምታምን ሴት አለች። There's a housemaid sure of this man's healing. በዚህ ሰውዬ ፈውስ ላይ በጣም እርግጠኛ ነች። She was sure of this man's healing. እዛ ነብይ ጋር ድረስ እንጂ ትፈወሳለህ ብለዋለች። Go to that prophet and you will be healed. ነብዩ ጋር መጣ። He went to the prophet. ቀጣይ ምን እንዳጋጠመ ታውቃላችሁ? This is what happened next. ነብዩ ጋር ሲደርስ When he reached the prophet, ነብዩ ያልጠበቀውን ነገር ነገረው። the prophet said what he hadn't expected. ሄድ አለው። Go. በዮርዳኖስ ወንዝ Go to Jordan River 7 ጊዜ ብቅ ጥልቅ በል አለው። and baptize yourself. ምን ማለት እንደሆነ ልንገራችሁ። This is what it means. ሰውየው The man, ለፈውሱ for his healing, ይሄ ቃል ይመጣል ብሎ አልጠበቀም። he didn't expect for this word to በቃ come. ግዙፍ ሰው ነው። He's a big man. የተከበረ ሰው ነው። He's a well-respected man. ሶ የዮርዳኖስ ውሃ እንደሚታወቀው ቆሻሻ ውሃ ነው። And Jordan River is dirty. አገሬ ከዚህ የነጹ ወንዞች አሉ አለ። And there's a clean rivers than this in my country. ቸርች ውስጥ ወይም ፕሮፌቲክ ነገር የሚንቀሳቀስበት ኤሪያ ስትመጡ ምን ማድረግ ቦታ ስትመጡ ምን ማድረግ እንዳለባችሁ ልንገራችሁ። When you come to a place where prophetic action is happening, this is ፓስተር what you ክሪስ should do. የሚናገራትን ነገር ልንገራችሁ። This is what somebody ፓስተር says. ሚኮ ተነሳ ናትሻ በባዶ ከሚዘል የሆነ ነገር ተጫወትለት። መዝለት ትችላለህ ፓስተር ሚኮ። ወደ እነሱ ዙሪያ የሚያግዝ ሰው ልጥራ። እሺ በቃ ቴንክ ዩ ሚኮ በጣም ዘለሃል። ቴንክ ዩ ክብር ለኢየሱስ ይሁን። ፓስተር ክሪስ ምን እንደሚል ታውቃላችሁ? ፓስተራችሁ መዝለል ከጀመረ ባይገባችሁም አብራችሁ ዝለሉ ይላል። If your pastors is jumping, even if you don't understand, you got to start to jump. እግዚአብሔር የሰጣችሁ የእግዚአብሔር ሰው መዝለል ከጀመረ ለምንድን ነው መዝለል ያለብኝ ብላችሁ እንዳትቀመጡ፣ አብራችሁ መዝለል ጀመሩ። If the man of God is jumping, don't question, jump with him. ዮርዳኖስ ብቅ ጥልቅ በል ካለ አይ ዮርዳኖስ ለምን ብቅ ጥልቅ ላለው ካልክ ፈውስን ነው የምታጣው። If you don't do as it is commanded, you will lose your healing. sometimes as እንደ እግዚአብሔር ሰው Sometimes as a man of God, አንዳንድ ኢንስትራክሽኖችን ስንሰጣችሁ when we give some instructions, እንደዚህ አድርጉ ስንል if we give you directions, አንዳንድ ሰው መቀበል ይከብደዋል። some people are have a hard time accepting ለምንድን it. ነው ይላል። Why, they ask. ለምን እንደዚህ አደርጋለሁ? Why, they ask. አላደርግም። I don't, they reply. ልክ እንደ ነማን ማለት ነው። Just like Naaman. ልክ እንደ ነማን Just like Naaman. አላደርግም አለ። He said, I won't do it. አታደርግም ሲለው Won't you do it? አዎ አላደርግም አለ። And he say yes. በቃ ሂድ ከነ ለምጽህ መሄድ ትችላለህ አለው። And go with your leprosy, the prophet said. ለእኔ እንዲመች ይቀይርልኝ። For me to be comfortable, change it. የሚቀየር ነገር የለም ያልኩህን አድርግ። Nothing is going to be changed. Do as I command. ከዛ ሰዎች መጡ። And people came. ለምን አትሞክርም አሉት። Why don't you try? They ለምን said. ነብዩን አሰማው? Why don't you listen to the prophet? ለምን ነብዩን አሰማው? Why don't you do as the prophet commanded? ሰውየው ከፈውሱ ሊተላለፍ የነበረው ነብዩን ስላልሰማ ነው። The man was about to lose his healing because he didn't hear the prophet. ዛሬ ከሰማችሁኝ Today, when you hear me, ከተአምራታችሁ ጋር አተላለፉ። you will meet with your miracles. ከተአምራታችሁ ጋር አተላለፉ። You will meet with your wonders. በኢየሱስ ስም ኃይል አትተላለፉም። In the name of Jesus, you won't. መንፈሳዊ የሆኑ ሰዎች People who are spiritual, የሚሰጧችሁ ዳይሬክሽን when giving you directions, እናንተ እንደምታስቡት አይደለም። is not as you think. ስሚዝ ዊግልዶርዝ የሚባል 23 ሙታን ያነሰረሰ የእግዚአብሔር ሰው አለ። There's a man of God called Smith. ስሚዝ ዊግልዶርዝ Smith Wilworth. በጣም አኖይንትድ የሆነ ሰው He's an anointed person. እና መጽሐፍ ቅዱስንና መንፈሳዊ እንቅስቃሴን ያጠኑ ሰዎች And persons who studied the Bible and spiritual movements የ21ኛው ክፍለ ዘመን ጳውሎስ ወይም የ21ኛው ክፍለ ዘመን ሐዋርያ እያሉ ነው የሚጠሩት። calls him the 21st century Paul or the 21st century በፈውስ apostle. አገልግሎቱ የታወቀ ሰው ነው። He's well known in his healing ministry. ላስት ታይም የእሱን የልጅ ልጅ አግኝቻት እሱ የሚያገለግልበት ቸርች እጂ ሰውየው ከሞተ 30 40 50 ዓመት አልፎታል። He died before 30 and 40 years. ቸርቹ ስትገቡ የሚሰማችሁ ፕሬዘንስ አለ። ሰውየው የለም፣ ፕሬዘንስ አለ። When you enter his church, you will feel the presence even when the man is በጣም not there. አኖይንትድ የሆነ ሰው ነው። He's an great anointed በጣም man. አኖይንትድ የሆነ ሰው። He's a great anointed man. አንድ ጊዜም እንደተፈጠረ ልንገራችሁ። This is what happened one time. ሚስቱ His wife ተነሳች፣ stood up. ደረጃ ወረደች፣ She went downstairs. ሄደች፣ She went. ወደ ጌታ ሄደች። And she went to God.
ከዛ And then ለስራ ስለምታስፈልጊ ተነሻላት። come back for I need you for work. ሴትዮዋ ተነሳች። And the woman woke up. ልክ ሚስቱ ስትነሳ ምን እንዳደረገ ታውቃላችሁ? This is what he did when his wife woke ጌታዬ up. ለስራ ስለምታስፈልጊ ነው የጠራኋት፣ አንተ ከፈለግካት ውሰዳት አለ። God, I wanted her for my ministry, but if you want her, take her. ሄደች። And she went. ከሱ በላይ ጌታ ይፈልጋት ነበር፣ ሄደች። God wanted her more than him. በጣም አኖይንትድ የሆነ ሰው He's a great anointed man. እና ሁሉ ጊዜ በሽተኞች ሲፈውስ ምን እንደሚፈውስ ታውቃላችሁ? This is how he heals sick. እዛ ጋር ቆም። የሱ ቸርች ላይ ዶክተሮች ይመጣሉ። In his church, doctors will come. ካንሰር አለብኝ ምናምን ብላችሁ ትመጣላችሁ። You will come with cancer. ይመጣና በቦክስ እና በእርግጫ ነው ይመታችሁ። He hits you with. በቦክስ እና በእርግጫ He hits you very ጉባኤ ውስጥ hard. ያለ ሰው ምን አይነት እግዚአብሔር ሰው ነው ይላል። And people in the congregation ከዛ are. ልክ በቦክስ መጥቶ ተዘረረ ብላችሁ የምትጠብቁ ሰው ተፈወስ ማለት ጀመረ። And the man who is hit hardly is. ሳምታይምስ መለኮታዊ ኢንስትራክሽን አይገባችሁ። Sometimes you won't understand. እኛ spiritual- የምናስበው ለምን መታው ነው። We think, why did he hit እኛ him? የምናስበው ለምን ወንዝ ውስጥ ብቅ ጥልቅ ይላል ነው። Why does he have to come in and go out? እግዚአብሔር እናንተ ማብራራት አይጠበቅበትም። God doesn't have to explain to you. ፈውሳችሁን ከሆነ የምትፈልጉት ያንን ኢንስትራክሽን መከተል ግዴታችሁ ነው። If you want your healing, you got to follow instructions. ሄሎ ፈውሳችሁን ከሆነ የምትጠብቁት ያንን ኢንስትራክሽን መከተል ግዴታችሁ ነው። If you want your healing, you got to follow the instructions. እየሰማችሁ ነው? ፈውሳችሁን ከሆነ ምን የምትሉት የምትፈልጉት If you want your እና healing, ይመጣል። he comes ዶክተሮች አልችልም ያሏቸው በሽተኞች ይመጣሉ። and doctors, renowned sikhs will come. ሰውየው ይመታቸዋል He will በሽተኞችን። hit them hard, ዶክተሮቹ ቁጭ ብለው ይናደዳሉ። and the doctor is sitting, they will get angry sitting ከጥቂት ደቂቃ down. በኋላ Right after a few minutes, የተመታው በሽተኛ መንቀሳቀስ ይጀምራል። and the man who is hit and will start to move. ከኔ ጋር ናችሁ? Are you with me? ፕሮፌቲክ ነገር የሚንቀሳቀስበት ስፍራ ላይ In a place where prophetic movement is happening, ዋይዝ የሆኑ ሰዎች ምን እንደሚያደርጉ ታውቃላችሁ? this is what wise people ለዛ do. ነማን እንደዚህ ነው ያሉት። ለምን ነብዩን አትሰማውም አሉት። Why don't you hear the prophet? They እዚህ say ድረስ to Naaman. የመጣኸው ነብዩን ፈልገህ አይደለ ወይ? Haven't you come all the way here ለምን to find ነብዩን prophet? አትሰማውም? Why don't you listen ዛሬ to what the prophet እየሰማችሁ ነው? says? Are you listening to me መሬቶች today? እንዲለቀቁ አዛለሁ። I pray for በኢየሱስ ስም ኃይል እንዲከፈቱ አዛለሁ። እንዲከፈቱ አዛለሁ። እንዲከፈቱ አዛለሁ። እንዲከፈቱ አዛለሁ። I pray for marriage ልጅ to ወደ come to your ህይወታችሁ lives. እንዲመጣ I ጸልያለሁ። pray for children to come to ሚሊዮኖች your ወደ lives. እናንተ እንዲመጡ ጸልያለሁ። I pray for millions to come ሚሊዮኖች to ወደ your እናንተ lives. እንዲመጡ ጸልያለሁ። Millions to your lives. ቁጭ በሉ። Take your seats. አንድ ጊዜ One time, ፕሮፌት ኤንጅል prophet angel ከአንድ መንፈሳዊ ልጁ ጋር with his spiritual son ፕሌን ውስጥ in a plane አብረው እየሄዱ ነው። were traveling together. አብረው እየሄዱ እያለ While they were traveling, እንደዚህ ያለው ፕሮፌት ኤንጅል prophet angel said to him, ለልጅ 12 ሚሊዮን ፓውንድ የሚያወጡ ንብረቶችን ፈርሜ ልስጥ። አሁን አንተ 12 ሚሊዮን ፓውንድ ወደ እኔ አካውንት ትራንስፈር አድርጋለሁ። transfer 12 million pound to me, I will give you 12 million pound assets. 12 ሚሊዮን ፓውንድ አሁን 12 ሚሊዮን ፓውንድ ማለት በእኛ ስንት ይሆናል? አራውንድ 200 ሚሊዮን 300 ሚሊዮን ይሆናል። It is around 200 or 300 mil Ethiopian. እሱን ትራንስፈር አድርጋለሁ። Transfer that to me. እሺ ፓፓ እሺ አደርጋለሁ። ኔትወርክ እኮ ነው አለው። ከዛስ እኔ ያሉኝን ንብረቶች ፈርሜ ልስጥ 12 ሚሊዮን ፓውንድ የሚያወጡትን አሁኑ ነው አድርጋለሁ። I will give you an asset worth 12 million pound. ከዛ እሺ አለ። He said yes. ከሁለት ሰዓት በኋላ After 2 hours, የዛን ልጅ አካውንት የእንግሊዝ መንግስት አገደው። that his account was banned. ዘንድሮ 4ኛ 5ኛ ዓመቱን እስካሁን ድረስ አለቀቀለትም። And it is not released until now. ስታስቡት When you think of it, ለምን ደሞ ማስተላለፍለት? why would I transfer the money? ለምን ደሞ ማስተላለፍለት? Why? ዝም ብለህ አስተላልፍ ብቻ እኮ አይደለም። የኔን ንብረቶች ልስጥ 12 ሚሊዮን ፓውንድ የሚያወጡ አሁን ልፈርምልህ ብሎታል። ኢሲግኔቸር መፈራረም ስለሚችሉ Let me give you my assets, he said. ሰውየው ነው አለ። The man said no. እስቲ ላው ድረስ ይቆጨዋል። Still now he regrets. አስቡት። ሳምታይምስ እሑድ ውስጥ ሲያስተምር እሱ ነው ይላል ፕሮፌት እንጂ ሰውየው ይሄ ነው 12 ሚሊዮን ፓውንድ አላስተላልፍ ያለ ይላል። Sometimes when prophet angel preaches Sundays, ክብር he ለኢየሱስ points ይሁን። out to the man. Glory be to ለዛ Jesus. ነው መንፈሳዊ ስፍራ ላይ ስትመጡ አንዳንዴ ለጆሮ የሚጥመንን ነገር ብቻ መስማት እንፈልጋለን። ልክ ነኝ? ለጆሮ ብቻ የሚጥመንን We like to hear what is comfortable for our ears. ዛሬ ባይዘው ደብዳቤ ጽፎ ይዞ የመጣ ሰው አለ ዛሬ? Is there anybody who came with letters today? ይጻችኋል? ጎበዞች ሰምታችኋል ማለት ነው። ሁላ ደብዳቤያችሁን እዚህ ጋር አስቀምጡት ነው።
Put your letters on here. እዚህ መሰዊያ ላይ ያስቀምጡት። Put your letters on the altar. የንዕማን Naaman's, ትልቅ ኳሊቲው ምን እንደሆነ ታውቃላችሁ? this is what his great quality is. ከሀገሩ ሲወጣ When he went out of his country, ምንም ትልቅ ስልጣን ቢኖረው even though he has a great authority, የቤት ሰራተኛውን ሰምቶ ነው የወጣው። he heard the servant, the housemaid. ትልቅ ምን አለው? ስልጣን አለው። He had a great authority. ምንም አታውቅም የምትባል የቤት ሰራተኛን ሰማ። He heard the housemaid. አሁንም እስራኤል ደርሶ When he come to Israel, ወንዝ ውስጥ አልገባም ሲል when he said I won't get in the river, ምን እንዳደረገ ታውቃላችሁ? this is what he did. አብሮት የነበሩ ሰዎች መጡና People with him came to him and ለምን አሉት? why, they say, ነብዩ የሚለን አታረግም አሉት። follow what the prophet has commanded. አንዳንድ ጊዜ በህይወት ውስጥ Sometimes in life, የትም ትልቅ ደረጃ ብትደርሱ even though you reach any great የትም position, ትልቅ ወንበር ላይ ብትቀመጡ even though you sit in a great chair, ጆሮአችሁ እስካልሰራ ድረስ ውድቀታችሁ እየፈጠረ ይመጣል። unless your ears hear, you will fall. ሰው ያን የመሰለ ትልቅ ስልጣን ይዞት He had a great authority holding him back. የቤት ሰራተኛውን ይሰማል። He heard his housemaid. የቤት ሰራተኛውን ይሰማል። He heard his housemaid. የቤት ሰራተኛ ይሰማል። የቤት ሰራተኛ His servant. አንዳንድ ጊዜ Sometimes ምናልባት የማትጠብቋቸው የእናንተ ፈውሶች የሚመጡት በጣም ከምትነቋቸው ሰዎች ሊሆን ይችላል። your healing may come from the person you despise. ኤክስፔክት ከማታረጓቸው ሰዎች። You may not expect. ሰውየው ጆሮ የሚሰጥ ሰው ነው። He is a man filled with ears. ጆሮ ይሰጣል። He hears people. ከጆሮ ሰጥቶ እዚህ ድረስ መጣ። He heard and came all this place. በራሱ ፍላጎትና ሐሳብ እኔ እንደ ጀነራል ሁኜ እጠመቃለሁ ምናምን አለ። He thinks that why being general will አሁንም be ከሱ best. ስልጣን የሚያንሱ የሱ ሰራተኞች መጡ። And his servants came for. ሶሪ ነብዩን ለምን አሰማው ማለት? Why don't you listen to the prophet, they say. አሁንም ጆሮውን ሰጥቶ ሰምቷቸው ፈውሱን ተቀበለ። He heard them and received his healing. አንዳንድ ሰዎች አሉ There are some people, ልክ ትንሽ ነገር ሲይዙ when they hold a small thing, ሁሉን ነገር የጨበጡ መስሏቸው ስለሚሰማቸው ጆሮአቸው ይደፈራል። they think that they had all things and they ሁሉን won't ነገር hear. የሚያውቁ መስሎ ይሰማቸዋል። They think that they know all. ሁሉን ነገር የሚያውቁ Knowing all. እኛ ፔንጤ ማህበረሰብ ውስጥ In the believer society, ሰዎች ልክ የሆነ መጽሐፍ ቅዱስ ትምህርት ቤት ወጥተው ሰርቲፊኬት ይዘው ሲመጡ when they get a certificate from a theology, ከዘፍጥረት እስከ ራእይ ያውቀው የጨረሱ ይመስላቸዋል። they think that they know all the Bible. ጆሮ አይሰጡ። They don't hear. አንተ ስለምታወሩ አንተ እንትን ስለ አንተ ምን ታውቃለህ በሚል ወሬ ነው የሚጀምሩት። They start asking you what you know. የትኛውም ስፍራ ላይ ብትደርሱ Even though you reach in any place, ከንዕማን ህይወት መማር ያለባችሁ የአገሪቷ ሁለተኛ ሰው ሆኖ የቤት ሰራተኛ ይሰማል። የቤት ሰራተኛ you have to learn from Naaman since he heard this. ዶክተር አይደለችም የቤት ሰራተኛው። She's not a doctor. ስለ ሕክምና ስለ ፈውስ የምታውቀው ነገር የለም። She doesn't know anything about healing. እሷን ሰምቶት እስራኤል ድረስ ሄደ። He heard her and went to Israel. ብዙ ጊዜ አወዳደቃቸው የከፋ ሰዎችን አይታችሁ ታውቃላችሁ? Have you seen people who fall rock bottom? ጆሮአቸው የማይሰራ ሰዎች ሁሉ ጊዜ ይወድቃሉ። They don't hear nobody and they fall. ጆሮአቸው የማይሰራ ሰዎች People who doesn't hear. መጽሐፍ ቅዱስ እንደዚህ ይላል፣ The Bible says በብዙ ምክር ውስጥ ድል አለ ይላል። there is a victory. ጆሮ የሚሰጡ ሰዎች ሁሉ ጊዜ ሊወድቁ አይችሉም። People who hear won't fall. ጆሮ ከፍተው የሚያዳምጡ ሰዎች መቼም ሊወድቁ አይችሉም። If you listen to advices, you won't መቼም fall. ሊወድቁ አይችሉም። You won't fall down. እና ሁሉ ጊዜ So many times ጆሮአችሁ ክፍት መሆን አለበት። you have to open your ears. ጆሮአቸው ዝግ የሆኑ ሰዎች ትዕቢተኛ ናቸው። People who doesn't hear are filled with pride. ትዕቢት ደግሞ ቀጣይ ውድቀትን ነው የምታመጣው። Pride brings fall. ምንም ነገር ላለመስማት ፈቃደኛ የሆኑ ሰዎች ጥቂት ጠብቋቸው። People who doesn't listen to nobody አወዳደቃቸው የከፋ ነው የሚሆነው። will fall down greatly. አወዳደቃቸው Will fall. አንድ ጊዜ አስታውሳለሁ። And some day I remember ሲቪል ኢንጂነሪንግ ተማሪ ዲላ ዩኒቨርሲቲ ተማሪ ሁነን when we are taking the Department of Civil Engineering. አንድ ኮንስትራክሽን ሳይት ሄደን We went to a construction site. እና መምህራችን ጎበዝ መምህር ነው And our teacher is a እና well. እዛ ሳይቱን የተቆጣጠረ ያለው ልጅና ቢልዲንጉን የተቆጣጠረ ግንባታውን የተቆጣጠረ ያለው ልጅ ጠራው።
And he called the construction manager. እና ልጅው ማስረዳት ጀመረ። And the manager started to explain. መምህሩ ምኛው ዋው ብለን ነው እየሰማን ያለነው። And the teacher and us were astonished. ከዛ እኔ ተማሪዎችም ያሰብነው ማስተርሱን በሲቪል ኢንጂነሪንግ ሰርቷል ኦር በኢንጂነሪንግ ሰርቷል ብለን ያመንነው። We thought that he had his masters in civil engineering. ከዛ አየነውና ልክ ሲጨርስ Right after he finished, ዲግሪህንና ማስተርስን በምንድን ነው የሰራኸው አለው። we asked him about his bachelor's degree. ከመቀሌ ዩኒቨርሲቲ በሶሻል ትምህርት ነው የተመረኩት አለ። I graduated from social science stream. I think አካውንቲንግ ይሁን ኢኮኖሚክስ ከሁለት ባንዱ ነው የተመረቀው። Accounting or economics. ያ ሰውዬ ነው ስለ ሲቪል ኢንጂነሪንግ እኛ 4 ዓመት ተምረን ከሱ እየሰማን ነው። That person explained to us about civil engineering. አንዳንድ ጊዜ አያውቁም ብላችሁ የምታስቧቸው ሰዎች Sometimes people you don't expect that know ከእናንተ በላይ ስለዛ እውቀት አላቸው። have a great knowledge than you about the thing. እግር ኳስ የሚያሰለጥኑ ሰዎችን አይታችኋል? Have you seen the football managers? ኳስ ሰጣችሁ ሜዳ ውስጥ ሩጡ ብትሏቸው 10 ደቂቃ አይወጡ። አብዛኞቹ ሽማግሌዎች ናቸው። They don't have stamina like the players. ልክኝ ቦክሰኛ ትልልቅ ግዙፍ ሰውነት ያላቸው ሰዎች የሚያሰለጥኑ ሰዎችን አይታችኋል? አንዳንዶቹ በገዘራ እኮ ነው የሚሄዱት። Have you seen the trainer of boxers? በከዘራ እየሄዱ የሆነ ሰውዬ ሜዳሊያ እንዲያመጣ ይረዳሉ። They walk with crutches but they help some people to get medallion. መጀመሪያ በራሱ ቁመህ አትሄድም ነው የምትለው። Why don't you go supporting yourself? You may say. ፈውሳችሁን የምታገኙበት ስፍራ የማትጠብቁ ስፍራ ሊሆን ይችላል። Sometimes you may get your healing in the place you don't expect. ጆሮአችሁን ክፈቱ። ጆሮአችሁን ክፈቱ። Open up your ears. ጆሮአችሁ መስራት አለበት። ጆሮአችሁ መስራት አለበት። Open your ears. ሄሎ ጆሮአችሁ መከፈት መቻል አለበት። Your ears need to be opened. እሱ የቤት ሰራተኛ Think of her. She ይሄ is a ሰውዬ የት housemaid. እንደሚፈወስ ነገራችሁ። ዶክተሮቹ አልነገሩትም። She told him where he will be healed, but the doctors didn't. አርፈሽ ቡናሽን አታፌም እኮ አይደለም ያላት። ሰማትና ንጉሱ ጋር ሄደ። He heard her and went to the king. ከዛ እንደዚህ ያለ እስራኤል መሄድ አለብኝ ፈውሴ ይዛል አለው። And he said, I have to go to Israel for my ማንን healing is ሰማ there. ስትለኝ የቤት ሰራተኛ Hearing his housemaid, የቤት ሰራተኛ his servant. ሙሴን አይታችሁታል? Have you seen Moses? ሙሴን Moses, አገር ማስተዳደር ያስተማረው he didn't learn to govern የሙሴን ያክል መንፈሳዊ መረዳት የሌለው ዮቶር የሚባል ሰው ነው። from Yotor. sometimes አንዳንድ የማትጠብቋቸው ሰዎች አሉ። There are people you don't expect sometimes የእናንተን ፈውስና ባለጠግነት ወደ እናንተ የሚያመጡ that may give your healing and wealth. የእናንተን ፈውስና ባለጠግነት ወደ እናንተ ያመጣል። Your healing and wealth is from them. የእናንተን ፈውስና ባለጠግነት ወደ እናንተ ያመጣል። Your healing and wealth will come from them. አንድ ጊዜ ዳዊት Sometime David, ስደት ላይ በነበረ ጊዜ when he was fugitive, አንድ እብድ a crazy person, ድንጋይ እየወረወረ he threw a stone over. ዳዊትን መሳደብ ጀመረ። He threw a stone over David and መራገም insulted him. ጀመረ። He cursed him. ከዛ እንግደሉ አሉት። Let us kill him, his soldiers said. ተዉት፣ ምናልባት ጋድ በዚህ ሰውዬ እያወራ ይሆናል አለ። Leave him. Maybe God is speaking through this እግዚአብሔር crazy በዚህ person. ሰውዬ እየገሰጸኝ የተናገረኝ ሊሆን ይችላል። ተዉት አለ። Maybe God is rebuking me. የትም የማይደርሱ ሰዎች አንደኛ ጆሮ ለማንም የማይሰጡ ሰዎች People who doesn't hear nobody won't reach far. Doesn't speak like ሁልጊዜ this. ሰዎችን ወደ ታች የሚያዩ ሰዎች የነሱ ላይፍ ወርታች ነው። Everybody who sees on people down, ሄሎ their lives are down. ሰዎችን ወደ ታች የሚያዩ ሰዎች ሁልጊዜ ላይፋቸው ወደ ታች ነው። እርግታቸው ሁሉ እንደ ካሮት ነው፣ ወደ ታች ነው። If you see people down, you will be the same as them. የንዕማን አይነት ልብ ይኑራችሁ። Have the heart as Naaman's. የሚደንቅ ሰው ነው። He's a great man. የቤት ሰራተኛ የሚሰማ የአገሪቷ ሁለተኛ ሰው። He heard the servant being the second of the country. የመከላከያ ሚኒስተር ነው፣ የቤት ሰራተኛ ይሰማል። He was a warlord and yet he heard the servant. ዘወትር ሚዲያ ላይ የሚታይ ሰው ነው፣ የቤት ሰራተኛ ይሰማል። የቤት ሰራተኛ He was a renowned person and yet heard the servant. ዙሪያው ያሉ ሰዎችን አይነቅም፣ ጆሮ ሰጥቷቸው ይሰማል። He doesn't despise the people around him, he hears them. ጆሮ ሰጥቷቸው ይሰማል። He listens to them. አንዳንድ ጊዜ ስለ አገልግሎት የሚመክራችሁ ሰው ባይዘው አገልግሎት የሚያቅም ሰው ሊሆን ይችላል። Sometimes people who give you advice about ministry may not minister in his life. ጆሮ ሰጣችሁ ስሙት። Listen to them. ጆሮ ሰጣችሁ ስሙት። Listen carefully. ጆሮ ሰጣችሁ ስሙት። ጆሮ ሰጣችሁ ስሙት። Listen to them. ጆሮአችሁ የተከፈተ እንዲሆን ጸልያለሁ። I pray for your ears to be opened. ጆሮአችሁ የተከፈተ እንዲሆን ጸልያለሁ። I pray that you may be all ears. ጆሮአችሁ በኢየሱስ ስም ኃይል የተከፈተ እንዲሆን ጸልያለሁ። In the name of Jesus I pray. የሆነ ትልቁ በሽታ ምን እንደሆነ ታውቃላችሁ? ራስን ብቻ መስማት።
The greater sickness is listening only to your inside voices. ጆሮአችሁ ይከፈት። Open your ears. የንዕማን አይነት ልብ ይኖራችሁ። Have the heart as Naaman. ልክ ጆሮአችሁ በተከፈተ ቁጥር የንዕማን አይነት ልብ በኖራችሁ ቁጥር ፈውሳችሁ ወደ እናንተ ይፈጠን ይመጣል። If you have the same heart as Naaman, your healing will come to ጆሮአችሁ you. ከተከፈተ If your ears are opened, በእናንተ ህይወት ላይ ይናገራሉ። I prophesy in your lives. በእናንተ ህይወት ላይ ይናገራሉ። I declare on your lives. በኢየሱስ ስም ኃይል ፈውሳችሁ ወደ እናንተ ፈጥኗል። For your healings to come faster. ባለጠግነታችሁ ወደ እናንተ ፈጥኗል። For your wealth to come በራችሁ faster. በኃይል ተከፍቷል 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 For ተከፍቷል your gates ተከፍቷል። to be opened. በራችሁ በኃይል ተከፍቷል 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 For your ተከፍቷል gates to ተከፍቷል። be opened wide. ያቺ የእስራኤላዊቷ የቤት ሰራተኛ The servant who was Israelite. ንዕማንን ለምን እንደመከረችው ታውቃላችሁ? This is why she advised Naaman. ብታወራ እንደሚሰማ ታውቃለች። She knows that he will listen when she speaks. የሚንቋችሁ ሰዎች ጋር አንድ ቀን እንዳትቀመጡ። Don't sit with a person who doesn't respect you. አንዳንድ ሰዎች እኮ ገና ልታወራቸው ስትጀምር አንተ ገና አፈን ገብተህ እኔ ስትል አንተ ማለት የፈለከው ገብቶኛል ብለው ወደ እነሱ የሚቀጥሉት። Some people when you start to speak doesn't let you አይደለም finish. ስትላቸው ደግሞ እኔ እንደሱ አይደለም እኮ ስትላቸው አይ ማለት የፈለኩም እንደዛ ነው ብለው ደግሞ ሁለተኛ አይዲያ ያመጣሉ። ሁለቱም ጋር እኮ የለህም አንተ። They don't let you finish. ንዕማን እንደሚሰማትና እንደማይነቃ ስለምታውቅ ነው ያወራችው። She knows that Naaman will listen to her. የማይንቋችሁ ሰዎች ጋር ነው ጊዜያችሁን ማጥፋት ያለባችሁ። Be with people who respects you. እናንተ ውስጥ ያለውን ነገር የሚያከብሩ ሰዎች ጋር። People who value what's inside you. እናንተ ውስጥ ያለውን ነገር የሚያከብሩ ሰዎች ጋር። People who respect what is inside you. እናንተ ውስጥ ያለውን ነገር የሚያከብሩ ሰዎች ጋር። People who value what is inside you. ትልቅ ነገር እናንተ ውስጥ እንዳለ የሚነግሯችሁ ሰዎች ጋር። People who believe that a greater thing is with. እንደ ንዕማን አይነት ሰው እንዲሰጣችሁ ጸልያለሁ። I pray for him to give you a person like Naaman. ፕራካቶንዶሮቦሳካቴ ፈውሳችሁ እየፈጠነ ነው። ተአምራታችሁ እየፈጠነ ነው። የእናንተ ነገር እየፈጠነ ነው። Amen, amen. እየፈጠነ 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 Amen, amen. እየፈጠነ 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 ነው። ድንቆቻችሁ እየፈጠኑ ነው። Amen. ነገሮቻችሁ ሁሉ እየፈጠሩ ነው። አዲስ ነገር በህይወታችሁ ላይ የሆነ ነው። Amen. አዲስ ነገር በህይወታችሁ ላይ የሆነ ነው። ጉብኝት በህይወታችሁ ላይ የሆነ ነው። Amen. ተአምራት በህይወታችሁ ላይ የሆነ ነው። Amen. ድንቅ በህይወታችሁ ላይ የሆነ ነው። ድንቅ በህይወታችሁ ላይ የሆነ ነው። ድንቅ በህይወታችሁ ላይ የሆነ ነው። ያልተጠበቀ ነገር በህይወታችሁ ላይ የሆነ በህይወታችሁ ላይ የሆነ ነው። የሆነ ነው። የሆነ ነው። የሆነ በኢየሱስ ስም ኃይል የሆነ ነው። It is happening in the name of ያልተለመደ ነገር Jesus. ያልተለመደ ነገር በህይወታችሁ ላይ የሆነ ነው። የሆነ ነው። የሆነ ነው። የሆነ ነው። የሆነ ነው። ውሰድ 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 ውሰድ። Receive it in the name of Jesus. ተአምራታችሁ ፈጥኗል። Receive your wonders. በረከታችሁ ፈጥኗል። Your blessings are coming to አዲስ you. ነገር በህይወታችሁ ላይ ሆኗል። New thing is happening ውሰድ on your ውሰድ life. ውሰድ ውሰድ ውሰድ። Receive it in the name of Jesus. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።